ሰው ነች ፋሲካ ሞኝ ነች እንጂ ግን ደግሞ ሞኝ ሰው አልወድም። ምክንያቱም ሞኝ ነገር የለንም ምንም ነገር ማለት ነው። ሲጀመር ፋሲካ መሆኗን ነው ማውቀው እንጂ የአባቷን ስም ምንም በስነ ስርዓቱ አላውቅም። ምኗን የወደድከው? ሰው እኮ የሆነ ነገሩ ነው የሚገዛ። ምኗ ገዛ? ጅልነቷ ጅል ነች። እውነቴን ነው። በቃ የሆነ ጅል ያለ ጅል ትመጣላችሁ። ፋሲካ ምን ላድርጋት? ፋሲካ ተሸክሜ ልዙራት? ሰው አጉል ተናጋሪ አታድርጉ። አሁንም ቢሆን ነገም ቢሆን ጥሩ ሰው ነች ፋሲካ። ሞኝ ነች እንጂ ግን ደግሞ ሞኝ ሰው አልወድም። ምክንያቱም ሞኝ ሰው ከራሱ አልፎ ትዳሩን ይጎዳል፣ ልጆቹን ይጎዳል፣ ቤተሰቡን ይጎዳል። ሞኝ ሰው ኦኬ። በህይወትህ ምን አይነት ሰው ትጠላለህ ብትሉኝ ሞኝ ሰው አልወድም። ሞኝ ሰው አልወድም። አፈር ከደሜ በልተህ አስቤዛ አፈር ከደሜ በልተህ አስቤዛ ቤት ታደርጋለህ። እቺ ሞኝ ሚስትህ ጎረቤት የመንደር ሰው አብስላ ታበላለች። ሞኝ ስለሆነች ማለት ነው። እኔ ግን አፈር ከደሜ በልቼ እጅ ተቆራርጦ ያመጣሁትን ገንዘብ ማለት ነው አታነሳም። እሷ በራሷ ጭንቅላት የምትመራ ልጅ አይደለችም ሲጀመር ማለት ነው። ፋሲካ አሁንም ሪኮርድ እያደረጋችሁ በራሷ ጭንቅላት የምትመራ ልጅ አይደለችም። በሰው ነው የምትመራው፣ በሰው ማለት ነው። በሰው ስለምትመራ ነው። ለምንድን ነው ጁሊ ያልከኝ ብላ ደውላ መጠየቅ የቻለች ገና ለገና ማንም ትርኪ ምርኪ ስናወራ ሪኮርድ አድርጎ የፖስተውን አይታ ማውክረፍ፣ ማልቀስ፣ ሌላ ቦታም ከሰው ጋር ላይቭ ላይ ተሰብስባ በእኔ ላይ አድማ ማድረግ አይደለም። ፋሲካ በእውነቱ ትልቅ ሰው ነች። በዛ ላይ አስተዋይ ነች፣ ጥሩ ሰው ነች፣ ምስኪን ነች። ግን ምንም ያለ ጥፋቴ ጥፋት ሰው እንዲጠላኝ ወገን እንደሌለው ልታደርግ ይኸውልሽ ልንገርሽ አሁን ማለት ነው። ፋሲካ ምናልባት አንቺ በሶሻል ሚዲያ ነው የምጠቃት፣ እኔ ደግሞ በአካል አውቃታለሁ። ፋሲካ የመቸኩል መንፈስ አለባት። ለነገሮች በጣም ትቸኩላለች፣ ለውሳኔ በጣም ትቸኩላለች። ኦኬ እኔ እንኳን የአባቷን ስምን አላውቅም ያልኩት በምን ታውቂያለሽ? የመጀመሪያ የተገናኘን ቀን ማለት ነው። የመጀመሪያ የተገናኘን ቀን ስለ እሱ ከእሷ ጋር ስለነበራችሁ ምንድን ነው ምናምን ነገር ያኔ ግልጽታችሁ እንደዚህ እንዴት ነው እንዴት ጀመረ በሚለው ቤላ እንትን ሲለኝ ያንን ለማባራት የሆነች መሀል ላይ ማለት ነው የአባቷንም ስምንም አላውቅም የሚለው እሷን አየች። እሱን ያኔ ቆረጡና ከዛ ደግሞ ዋሌኩም ሰላም ይፋለክ ዜድ ኢንሻአላህ ኦኬ። አዎ ያንን አይቁት እነሱ ደግሞ እሱ ቆርጠው ለቀቁትና እኔ እንኳን ሳማ አታንሹ ነው ያለችኝ። አሁን ታክሲ ይዛ እየመጣች ነው ወደ አንተ። ኧረ እኔ ጋር ምታስተላለች ብትሞት አትመጣም። እንትን እኮ ነው አሁን ያለች ችግሯ። በሰው ሀቢብ ግን ባለጌ በኢድህ ቀን አምባሻ ቆርሳ አምባሻ ድፎ ዳቦ አስደፍታ ድርኤዋን አርጋ ቡና እያፈላች እንደዚህ አድርገህ ጎሎል አረካት። ልጅቷ ወርቁም እኮ በጣጥሳ ጣለችው፣ ትናንትና ጣለችው። እንትና ጋር ማለት ጓደኛዋ ጋር ታስበይዋለች። ችግር የለውም ጣለችው። ሰው እኮ የሆነ ነገሩ ነው የሚገዛ። ምኗ ገዛ? ጅልነቷ ጅል ነች። እውነቴን ነው። በቃ የሆነ ጅል ያለ ጅል ነገር የለም። ጅልነት ጭራሽ ፋሲካዬ እናልቅስ ተያይዘን እናልቅስ። የኔ እናት እናልቅስ ተያይዘን። አላረቅስም እያለቀስሽ ነው ፋሲካ። ምስት መነጠርሽ አውጫት እዚህ ዛሬ ቀን ብቻ 3-4 ያስመለሰኝ ዜ ከትናንት ነው የጀመረኝ። እያስመለሰኝ አርግዘሻል፣ በቃ አርግዘሻል እንጂ አንቺ ደግሞ ላስታረቅ ብዬ በእናቷ አምላለች። እናቴ የገባችበት ልግባ ብላለች። ባይ ተስፋውን ቁረጥ እንዴ እኔ አመቻ አስታርቅኝ አልኩ ጊዜ ዱይ አላልከኝም። አንተማ እኔማ ፍቅር ተናድጄ እኮ ነው። ግን እንደዛ አይባልም። ምንዋን የወደድክላት ስትባል ሞኝነቷ ትላለህ፣ ጅልነቷ ትላለህ። እና ከልቧ ነው። አልገባሽም? አሁን እኮ እሷ ይመስላል። እኔ ገብቶኛል። የዋህ ስለሆነች ምናምን ለማለት ነው።
አባቷ ፋሲካ በሆነ እንጂ አባቷ አላቀውም ትላለህ አልገባሽም። እሱን ያልኩት መች እንደሆነ ታውቂያለሽ? ቆይ ቤላ ልጥራልሽ። ቻው፣ ደህና ዋል። ቻው ቻው። ፋሲካ የሰው ትዳር ለመበተን አታድኝ። ተማሪ የምር ተማሪ ዋት ዱ ዜድ ተማሪ እንጂ የምር አሳዘንሽኝ እኮ ጉር ነው። ምን ላይ ነው ታናድደኝ? ገብታ ራሷን አሳብጃት ወጣች። ታክ ተጋራኳት ሹሃዘ አንድ እንትን ብላ ራዋን አየች። እኔ አልሰማም ተውኩ። በቃ ወደፊት ነው የሚሄደው፣ ወደ ኋላ የትናንት ላይ የለውም። እኔ በግድ ካልተናደድ በግድ ካላረቀሽ አልናደድም። አላራንና እንትን ትዝም አይለኝም። ፑሽ ወደፊት እንጂ ወደ ኋላ ላይ የለውም። የትናንትና ማንነቴን ትናንት ተውኩት። ትናንትና ተሳሳትኩ፣ ስህተት ነበር፣ ተማርኩበት። ዛሬ ሌላ ሰው ነኝ። ግዴታ በትናንትናው ማለት አልችልም። ሄደ። ይሄ መልእክቴ በተለይ ለፋሲካ ቤተሰቦች ነው። ለፋሲካ ቤተሰቦች እባካችሁ ፋሲካ ስደውላት ስልክ አታነሳም። ይሄን ቪዲዮም እንዲደርሳት በቻላችሁ ታቅም ሼር አድርጉልኝ። ፋሲካዬ ድንብላሌ የኔ ቆንጆ ይቅርታ፣ የንግግር ስህተት ነው። ሆን ብለው ከንግግሬ ላይ አንዳንድ ነገር ቆርጠው ነው የላኩልሽ፣ የፖሰቱትም ማለት ነው። ውዴ ይቅርታ አጥፍቻለሁኝ፣ የማይሆን ነገር ተናግሬያለሁኝ። ፋሲካዬ ይቅርታ አድርጊልኝ እባካችሁ። የፋሲካ ቤተሰቦች ሼር አድርጋችሁ አድርሱላት። ውዴ ወድሻለሁ፣ በጣም ይቅርታ።